የፖለቲካና ዓለም አቀፍ ግንኙነት ምሁር ፕሮፌሰር ብሩክ ኃይሉ እንግዳችን ናቸው። ስቱዲዮም ደርሰዋል። እንኳን ደህና መጡ። እንኳን ደህና ቆየኝ። እንግዲህ የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት ከአንድ ምዕተ ዓመት በላይ የተሻገረ ነው። ጠንካራ ግንኙነት ያላቸው ሀገሮች ናቸው። ከትናንት በስቲያ ደግሞ የአሜሪካ የውጭ ጉዳይ ምክትል ሚኒስትርና የአሜሪካ አፍሪካ እዝ አዛዥ ጉብኝት አድርገው ነበር። ይሄ እነዚህ ከፍተኛ ባለስልጣናቱ የኢትዮጵያ ጉብኝት ለሁለቱ ሀገሮች ግንኙነት መጠናከር ያለው ፋይዳ ምንድን ነው የሚለው ከዛ ነነሳ ፕሮፌሰር። እሺ በጣም አመሰግናለሁ። ትልቅ ፋይዳ አለው ነው የሚለው። ይህም በሚከተሉት ምክንያቶች ነው። ልክ አዲሱ አስተዳደር ሚስተር ትራምፕ አስተዳደር ስልጣን ከያዙ በኋላ 6 ወር 8 ወር አፍሪካ ላይ ብዙ ትኩረት የተሰጠ አይመስለኝም። ማስረጃው የሚያሳየው ይሄ ነው። አሁን ግን ባለፉት ወራቶች ውስጥ ሙሉ ለሙሉ አፍሪካን የሚከታተለው ስቴት ዲፓርትመንት ሆነ ፔንታገን ሆነ ኤንኤስሲ ባይሟላም ቅሉ ትኩረት በመስጠት አሁን እዚህ አካባቢ ሪሊ ከፕሬዚደንቱ መመሪያ ተሰጥቶ እንደውም ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እሳቸው ነበር የሚጠበቁት ስላልቻሉ ምክትላቸውን ክሪስቶፈር ላንዳውን ልከዋል። ይሄ የሚያሳየው በኢትዮጵያ በአሜሪካ እይታ እንደ ጥንቱ እንደ በፊቱ ማለትም ከ1945 ዓመተ ምህረት ጀምሮ እንደ አውሮፓ አቆጣጠር የአሜሪካ ቁልፍ አጋር ተብላ በጊዜው 3 ሀገራት ለአብነት የሚጠቀሱ ነበሩ። ሰሜን ምዕራብ እስራኤል፣ ሰሜን ምስራቅ ኢራን። እነዚህ እንግዲህ ሁለቱም እስያ ውስጥ ያሉ ናቸው እና ደግሞ ኢትዮጵያ አፍሪካ ቀንድ የአሜሪካ አጋር የሚባሉ ከአሜሪካ ጋር የላቀ ዲፕሎማቲክ ግንኙነት ያላቸው እንደ ጠቀስከው ወንድሜ 120 ዓመት በጣም አልፏል። በሚሊቴሪው በኢንተለጀንሱም ሳተላይት ኮሚኒኬሽንም ያኔ ቴሪቶሪያል ነበርና ቃኘው ላይ ምን ላይ ሁሉ ኢትዮጵያ ቁልፍ ሀገር ሆና ከቱርክ ጋር እንደገና ላይቤሪያ ከምስራቅ እያለ ዲያጎ ጋርሲያ ወደ ህንድ ውቅያኖስ እያለ የሚሄድበት ሁኔታ ነበርና ያኔ ኢትዮጵያ ቁልፍ ሀገር ነበረች። በፖለቲካውም በኮሪያም ጦርነት በኮንጎም ጦርነት ውስጥ ተሳትፎ በማድረጓ። ስለዚህ እኔ ትልቅ እድሳት አርጌ ነው የምወስደው። በአሁኑ ጊዜ በአዲሱ ሴንቸሪ እንደገና የኢትዮጵያና የአሜሪካ ግንኙነት በከፍ ባለ ደረጃ ላይ እንደደረሰ አርጌ ነው የምቆጥረው። ምክንያቱም የሁለቱ ግንኙነት ሚቹዋል ኢንትረስት የጋራ ጥቅም ላይ የተመሰረተ ነው። መቼም አሜሪካንም ቢሆን ምክንያት አላቸው። ኢትዮጵያን ሲፈልጉ አጋር የሆነ ስርዓትና መንግስት እና ህዝብና ሀገር ይፈልጋሉ። ክሬዲብል የሆነ ተአማኒነት ያለው ሚዛናዊ የሆነ ዲፔንደቢሊቲ ማለት የምትመካበት ማለት እንኳን ትክክለኛ ቃል ላይሆን ይችላል፣ ግን አብረህ የምትጓዘው በእምነት አብረህ የምትጓዘው አላማን ሰንቀህ እነሱም እኛም የራሳችንን ብሔራዊ ጥቅም ለማስከበር ነውና በዛ አኳያ አሁን በግልጽ እንደተቀመጠው እነዚህ ከፍተኛ ልኡካኖቹም ጀነራል አንደርሰንም የአፍሪኮም ኮማንደር ዋና አዛዥ ናቸው እንዳስቀመጡት ኢትዮጵያ ለኛ ቁልፍ አጋር ሀገር እንደሆነች ኢትዮጵያ ለመካከለኛው ለዚህ አካባቢ በተለይ ለአፍሪካ ቀንድ ጉልህ ሚና መጫወት የምትችል ከአሜሪካ ጋር ደግሞ ፍላጎታቸውን በደንብ አስቀምጠዋል። ከኢትዮጵያ ጋር አብሮ መጓዝ እንደሚፈልጉ እና ይህን ለመመለስ ያህል አይ ቲንክ እነዚህ ነጥቦች ናቸው አሁን ሁለቱንም ሀገራት በተለይ አሜሪካን እዚህ ድረስ መጥተው ጉልህ በሆነ ሁኔታ ራሱ ዲፕሎማቲካሊ እኮ የሚጎበኙት ሀገር ቁልፍ ሀገራት ናቸው። ሁሉ ጋርም አይደርሱም። ቁልፍ ሀገራት ጋር የሚደርሱት እንግዲህ 90ኛ ዓመቱን ሁሉ ይታይህ የኢትዮጵያን አየር ኃይል መገኘት የሚያሳይህ ምን ያህል አክብሮት እንደሚሰጡ ነው። ለነሱ ከጊዜያቸው መድበው ማለት ነው። በሲቪሊያኑም አቪዬሽን TWA ትራንስ ወርልድ ኤርላይንስ አባት ሆኖ ሲያቋቁሙ የረዱን አሜሪካኖች ናቸው። በኤርፎርስም ደግሞ የአሜሪካን ተዋጊ አውሮፕላኖችን የታጠቅን እስከ ደርግ ስልጣን እስከያዘ ድረስ F5E አሜሪካ ለብርቱ ወዳጆቻቸው የሚሰጧቸው የሚያስታጥቋቸው ፕሌን ነበሩ። እንዲሁም እዛ ገደማ ነው F5 እና እንደገና ፋንተም ጀት ቦምበር ነው። እሱን ወደ ማግኘት ደረጃ ስንል ነው እንግዲህ የአሜሪካና የጊዜያዊ ወታደራዊ አስተዳደር ደርግ ቀዝቃዛ ጦርነት ውስጥ ገብተው ያው ግንኙነቱ ሊቋረጥ በቅቷል። ያቺ ጊዜ ናት እንግዲህ ለሁለቱ ሀገራት አዘቅት ብለን ምንቆጥራት እንጂ ከዛ ውጪ ሞሮሌስ በተለይ አሁን የገነነ ግንኙነት አላቸው ማለት እችላለሁ። የአሜሪካ ከፍተኛ ባለስልጣናቱ በኢትዮጵያ ቆይታቸው በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር ውይይት አድርገዋል፣ መክረዋል። ኢትዮጵያ ደግሞ ስትራቴጂካዊ አጋር ከመሆኑ አንጻር ይሄ ውይይት ፖለቲካዊና ዲፕሎማሲያዊ አንደምታው ምንድን ነው?
ትልቅ አንድምታ አለው ነው የሚለው። በሚከተሉት ምክንያት አንደኛ የተገናኙት ከክቡር ውጭ ጉዳይ ሚኒስትሩን ጋር ነው፣ ከክቡር ጠቅላይ ሚኒስትሩ ጋር ውጭ ጉዳይ ሚኒስትሩ ጋር እና ከኢትዮጵያ ቺፍ ኦፍ ስታፍን ከመሳሰሉት ጋር ተገናኝተዋል። በሴኩሪቲ፣ በሚሊተሪ፣ በኢንቴሊጀንስ እና በፖለቲካ ጉዳይም ከውጭ ጉዳይ ሚኒስትሩ ጋር ተነጋግረዋል። ብዙ ጉዳዮች አሉ እኛና እነሱ የሚያቀራርብን። ለምሳሌ ባይላተራል ደረጃ በሁለትዮሽ ግንኙነት እኛና እነሱ ብዙ እቅዶች አሉ። እኛ ራሳችን የውጭ ግንኙነትና ዲፕሎማሲ ስትራቴጂ አለን። በዛ መሰረት ነው ከነሱ ጋር ብሔራዊ ጥቅማችንን ለመከላከልና ፕሮሞት አድቫንስ ለማነጋገረው። እነሱም በዛ መልክ እንትን አላቸው። ከዛ ውጭ ደግሞ መርሳት የለብን ምንድነው የሱዳን ጉዳይ አለ፣ ያሳስባቸዋል። ደቡብ ሱዳንም ይኸው 2-3 ቀን ሆነ በጣም እየደፈረሰ ነው። በጣም ያሳስብ ደረጃ ደርሷል። ዙሪያውን ስናይ ጅቡቲና ኤርትራንም ያሳስባቸዋል አሜሪካኖችን። ምክንያቱም ጅቡቲም እንደ ትራንዚሽን ላይ እየተቃረቡ ነው። ኤርትራም ወዴት አቅጣጫ እንደምትሄድ የሚታወቅ ነገር የለም። ያቃሉ የውስጡ ስርዓት ምን ያህል አካባቢውን እያመሰ እንደሆነ ያውቁታል። እና ይሄ ሁሉ በትኩረት የሚከታተሉት ነው። ባሻገር የመን አለ። እንደገና ኢትዮጵያ ጥቅሟን ብሔራዊ ጥቅሟን አስቀምጣ በደንብ አስመራለች። የውሃ በር ጥያቄውን እዚህ ላይም ኦፊሻል አይሆን እንጂ ሬኮግኒሽን የመስጠት ያህል ነው። የሶማሌላንድ ጉዳይም አለ። እሱ ላይ የመቀራረብ ሁኔታ አለ። የበርበራ ሁኔታ መጠቀም አለ። ኢትዮጵያም የውሃ በር ጥያቄ አለ። እነዚህ ሁሉ ጉዳዮች በጋራ የሚያነጋግሩ ናቸው። እንግዲህ ኢትዮጵያን ቁልፍ ስትራቴጂክ አንተ ያልከውን ላይ እንትን ስንል የሚቆጥሩት በምን የተነሳ ነው? ባለን ኢኮኖሚ ክብደት፣ ባለን የወታደራዊ አቅም፣ ባለን ተደማጭነት፣ ባለን አመራሩ ኮስታራ የሆነ በሳል ፕሮፌሽናል የሆነ አላደለ ዲፔንደብል የሆነ ክሬዲብል የሆነ አብረው ለመጓዝ የሚችሉበት እኛም አስብረን መስመራችን እነሱም ስለምንግባባ እንደገና አፍሪካ ቀንድ ውስጥ ላሉት ችግሮች ኢትዮጵያ አስተዋጽኦ ልታደርግ ትችላለች የሚል ጽኑ እውነት አላቸው። በሱዳን ቀደም ብሎ በ2019 ታይቷል ምን ያህል ኢትዮጵያ አስተዋጽኦ እንዳደረገች ሁለቱን ወገኖች ለማቀራረብ። አሁንም ያ ተስፋ አለ። እርግጥ ቢደፈርስም ቅሉ የኢትዮጵያን ምክር ይፈልጉታል፣ የኢትዮጵያን ኢንጌጅመንት ይፈልጉታል፣ የኢትዮጵያን ኢንተርቬንሽን ሚሊተሪ ማለት ሳይሆን ኢንተርቬንሽን ማለት ኢትዮጵያ ባላት ዲፕሎማቲክ አቅም የአካባቢውን ሀገራትና መሪዎች በሚገባ ሁኔታ የማመቻቸትና ነገሮችን እንዲደማመጡ ማድረግ ወደ ሶሉሽን የመገፋፋቱን ሁኔታ በጣም ጀንትል በሆነ ሁኔታ ያን ይተማመናሉ በኢትዮጵያ። ስለዚህ ሚውቹዋል ነው፣ የጋራ ነው ግንኙነታችን። እነሱም ይፈልጉታል፣ እኛም እንፈልጋለን። የኛ አቋም ነጻ አቋም ነው። ከቱርክ ጋር ከሌላውም ጋር ከአካባቢው ሌላ ሪጂናል ፓወሮች ጋር እንሰራለን። ከራሻ ፌዴሬሽን ጋርም ልንሰራ እንችላለን። ከቻይና ጋር ከአውሮፓ ህብረት ጋር እንሰራለን። በተለይ ደግሞ ከሶማሌ ጋር የሰላሙ ሚሽን አሁንም ኢትዮጵያ ላይ ነው የተንጠለጠለው። የኢትዮጵያ ተሳትፎ የኢትዮጵያ ቆራጥ የሆነ አላደለ አንሪዘርቭድ የሆነ ኢንጌጅመንት ይኸው 17-16 ዓመት በላይ ሆኖናል። የኢትዮጵያ ልጆቻችን ነው ሄዱ እዛ የሚሞቱት የሚቆስሉትም። ሶማሌ ሆና እስካሁን የቆየችም በኢትዮጵያ ጥረት ነው። ይህን ስል ሌሎች አሉ ከኛ ጋር 4-5 ሰላም አስከባሪ ሀገራት። ነገር ግን 60 በመቶ በላይ የሶማሌን ቆዳ ስፋት የኢትዮጵያ ሰራዊት ነው። ዋና ቁልፍና በጣም ከባድ የሆኑትን አካባቢ ሴክተሮች የኛ ሰራዊት ነው የሚሸፍነው። እንደገና ደግሞ ሌሎቹ ደከም ሲሉ ተደራቢ ኃይል ሆነን ሁሉ እየሄድን እናረጋጋበት ሁኔታ አለና ለሶማሌ ጉዳይ መረጋጋት አሁንም ያልተረጋጋ ሁኔታ ሞቃዲሾ ስላለ እሱን ሁሉ ይፈልጉናል። ስለዚህ ሳውት ሱዳንም እንዳልኩት በሌሎችም ጉዳይ ቴሮሪዝምን በመዋጋት ለምሳሌ ይፈልጉናል። እኛን ከኛ ጋር ካውንተር ቴሮሪዝም እንንቀሳቀሳለን። አሁን አፍሪኮም የአሜሪካ ካላት በዓለም ላይ 11 ኮማንዶች አንዱ አፍሪኮም ነው። ስቱትጋርት ነው ሄድኳርተሩ ያለው። ጆይንት ፎርስስ የሚባለው ደግሞ ጅቡቲ ላይ ብራንች አላቸው። የጅቡቲ ያለው ካውንተር ቴሮሪዝም ሲንቀሳቀስ ፑንትላንድ ላይ ለምሳሌ በተለይ የኢስላሚክ ስቴቶች በጣም መናኸሪያቸው አድርገው ብዙ አሜሪካ ወታደሮች ገብተው ብዙ መስዋዕትነት ከፍለው በተለይ በድሮን ቴክኖሎጂ እርምጃ እየወሰዱ ነው። ሶማሌን ፕሮፐር ይሄ ሸበሌና ገናሌ አካባቢ አልሸባብ በተለይ በሰፊው የሚንቀሳቀስበት አካባቢ የኛ ወታደሮች በመሬት እነሱ ከላይ የሆኑ ጆይንት ኢንቴሊጀንስ ሼር ሁሉ በማድረግና በመተጋገዝ ኢትዮጵያ አለኝታቸው የሚፈልጓት ነገር ነው የምንፈልግ። ሌላው እነሱ ፕሮጀክት የሚያደርጉት 20-30 ዓመት ፈረንጅ ብልጥ ነው። 30-40 ዓመት በኋላ ነው።
ከማጋርና አብረ የምትሄደው የሚለው ብሔራዊ ጥቅማቸውን ለማስከበር ምክንያቱም ያለንበት አካባቢ ቀይ ባህር አለ፣ ባቤል መንደብ አለ፣ የገልፍ ኦፍ አደን አለ፣ ኢንዲያን ሳብ ኮንቲነንት አለ። እዛ አካባቢ በጣም የቱርቡለንት የሆነ አካባቢ ስለሆነ እንደ ኢትዮጵያ አይነት አጋር በጣም ይፈልጋሉ። ዲፔንደብል እና ሪስፖንሲብል የሆነ ስርዓተ መንግስት ያለው ሁኔታ። ስለዚህ ነገሩ በርካታ ነው፣ ብዙ ጉዳዮች አሉ። እንደገና ደግሞ በኮሜርስና በትሬዱ አንርሳ። የኢትዮጵያ የተኛው ጃይንት ኢትዮጵያ እየተነሳን ነው፣ ከፍ እያልን ነው። ከኢትዮጵያ ጋር ንግድ ውስጥ መግባት ይፈልጋሉ። ከኢትዮጵያ ጋር መነገድን አብሮ ማደግ ይፈልጋሉ። ኢትዮጵያ ኦይል፣ ኢነርጂ ብዙ ጉዳዮች አለና እንደው ወደ አንተ ስመልሰው ራሱ ኢኮኖሚውን ሳንረሳ የኢትዮጵያም ተጽዕኖ ፈጣሪነት በፓን አፍሪካኒዝምና በአፍሪካ ህብረት ውስጥ ያለን ደግሞ ተጽዕኖ ይሄ ነው አይባልም። አንድምታው ከፍተኛ ነው ማለት እንችላለን። ማለት ይቻላል። ፕሮፌሰር ብሩክ ኃይሉ የፖለቲካና የዓለም አቀፍ ግንኙነት ምሁር ስቱዲያችን ተገኝተው ለሰጡን ጊዜና መረጃ ከልብ እናመሰግናለን። እኔም አመሰግናለሁ።